እንግዲህ ናቲ በስተመጨረሻ ከቱቴ ያለውን ነገር ጠይቆ ፈልጎ ነበር። ነገር ግን ቱቴ አሁን ላይ ስለ እናቱ የሞት ነገር በደንብ እንዲያጣራና ያው ዞሮ ዞሮ እናቱ በህይወት እንዳለች እንዲያስብ ነው ያደረገችው ማለት ነው። ሌላው ግን ከዚህ በተጨማሪ ብዙ ሌላ ኢንፎርሜሽን የምትነግረው ከሆነ ለሷም ሪስክ ነው። ስለዚህ ይህንን ነገር አልነገረችውም። ነገር ግን ናቲ በስተመጨረሻ በአባቱ ክፍል ውስጥ ገብቶ የፈለገውን ነገር ለመውሰድና ለማጣራት ቢሞክርም ነገር ግን ቱቴ እንዳየናት ከሆነ እዛ ቤት እንዳይገባ ከገባ ግን እሷ ላይ እንደሚጮህባት ነው የነገረችው። በዛን ጊዜ ነው እንግዲህ እናቱ የተቀበረችበት ቦታ ለመሄድ የወሰነው ማለት ነው። ቱቴን ቶሎ እናቴ የተቀበረችበት ቦታ መሄድ አለብኝ ብሎ የሄደው። በዛን ጊዜ እንግዲህ ቤቲ ከቱቴ ይህንን መረጃ ሰምታ ነበር። ናቲ አሁን ላይ የወጣው ምንድነው እናቱ የተቀበረችበትን ቦታ ለማየትና እዛው ለማልቀስ ማለት ነው። ነገር ግን ቤቲ ይህንን ነገር ካየች በኋላ ወዲያው በመውጣት ለገዛኸኝ ደውላለታለች ማለት ነው። አሁን ላይ ናቲ ይህንን ነገር ለማረጋገጥ ነው እዛ ያለው ማለት የእናቱ መቃብር ትክክለኛ መሆኑና አለመሆኑን እውነትስ እናቱ ሞታለች ወይስ አልሞተችም የሚለውን ለማረጋገጥ እንግዲህ ሄዶ ነበር። የዛን ሰዓት ግን ቤቲ ለገዛኸኝ የደወለችበት ምክንያት ምንድነው? ቶሎ ሄዶ ናቲን እንዲያስቆመውና በዚህ ተነስታስቶ እንዳይደነግጥ ነው። እውነትስ አልሞተችም ብሎ እንዳያስብ ነው እንግዲህ ለገዛኸኝ የደወለችለት። ይህንን ነገር ካወቀ እንግዲህ ናቲና ካሰበ እነሱም ዋጋቸውን የሚሰጣቸው ይመስለኛል። ምክንያቱም ብቻውን ሆኖ ቤቲንና እንደገና ደግሞ አባቱን ዝም እንደማይለው ግልጽ ነው በእናቱ ጉዳይ ማለት ነው። ስለዚህ ይህንን ነገር እንግዲህ ናቲ እናቱ በህይወት እንዳለችና እንዳልሞተች ካወቀ ምን ሊያመጣ ይችላል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 85 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 85 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ናቲ እንዳየነው ከሆነ የእናቱን ድምጽ እዛ ቤት በመስማቱ አልቅሷል ማለት ነው። እንግዲህ ትሁቴም ሳትያዝ ቶሎ እዛ ቤት እንግዲህ የእናቱን ወይም ደግሞ የዓለምን ድምጽ አፍናለች ማለት ነው። ምክንያቱም ናቲ ከሰማ በኋላ ገዛኸኝና ቤቲ ደግሞ ናቲን የሆነ ነገር እንዳያደርጉት ብላ ስለምትፈራ ነው እንጂ ትሁቴ ናቲን ከናቱ ጋር ማገናኘት አቅቷት አይደለም ብዬ ነው ማስበው። ምክንያቱም አሁን ላይ ትሁቴ ከዓለም ጋር በነበረችበት ሰዓት ዳግም ገዛኸኝና እንግዲህ ቤቲ ባይዋት ኖሮ እዛ ቤት ገዛኸኝ ሊገባ ሲል ቤቲ ባትከለክለው ኖሮና ቢገባ ኖሮ ምን ሊፈጠር ይችላል ብላችሁ የምታስቡት? ትሁቴን እንግዲህ እንደሷ ሊያሳብዷትና እንደሷ ሊያስሯት ይችላሉ ብዬ ነው ማስበው እንጂ ይሄንን ሚስጥር ይዛ ከዚህ ቤት እንድትወጣ ሊያደርጓት ይችላሉ ብዬ አላስብም። ለዛም ነው እንግዲህ ትሁቴ እናትየውን ዓለምን እንዳትጮና ልጄ እያለች ብዙ ወሬ እንዳታወራ እንደምንም ብላ አፏን ይዛ ያፈነቻት ወይም ደግሞ እንዳታወራ ያደረገቻት። ነገር ግን አሁን ላይ ናቲ የእናቱ ድምጽ እየቀሰቀሰው ነው፣ በህልሙም በእውኑም ማለት ነው። ምክንያቱም መተኛት አልቻለም። አንደኛ ትሁቴ በነገረችው ነገር እንቅልፍ ነስቶታል። እናትን ሞት አጣራ ስላለችው እውነትስ አልሞተችም እንዴ ብሎ እያሰበ ስለሆነ እንቅልፍ አጥቷል። ሁለተኛ ነገር ደግሞ አሁን ላይ አቶ ገዛኸኝ ለናቱ የሚፈልገውን ነገር ወይም ደግሞ የናቱ የሆነውን ነገር ብሩም ሆነ ገንዘብም ሆነ ስጠኝ ብሎ እየጠየቀው ስለሆነ ነገር ግን ገዛኸኝ ደግሞ ያንን ብርና ያንን ገንዘብ ለሱ ላለመስጠት ሲል እንግዲህ ለልጁ ላለመስጠት ሲል ለቤቲ አሁን ላለችው ለፍቅረኛው ለማትወደው ለፍቅረኛው እንዳስተላለፈላት ግልጽ ነው። ለዛም ነው እንግዲህ ናቲ ምንም ቢያደርግ ምንም አያመጣም ብሎ እያሰበ የሚገኘው። ስለዚህ አሁን ላይ ትሁቴ ጨንቋታል፣ ምን ማድረግ እንዳለባት ማለት ነው። እንግዲህ ለካሌብ አባት እየደወለች እያማከረችው ነው። አሁን ላይ ቀጣይ ምን ላድርግ? በጣም አንደኛ ዓለም ሁልጊዜ እያሳዘነችን ነው እየመጣች ያለችው። ልጇ እያለ ልጇን ሞቷል እያሉ እንግዲህ ሳይኮሎጂ ጨዋታ እየተጫወቱባት ነው። ትሁቴ ደግሞ አሁን ላይ ለናቲ ወይ ነግራ ከዛ ቤት መውጣት ትችላለች ብዬ ነው ማስበው። ምክንያቱም ስራ ነው። እሷንም እዚህ ቤት እንድትሰራ ያደረጓት ደላላ እስከሆነ ድረስ ሌላ ቤትም ገብታ መስራት ትችላለች ብዬ ነው ማስበው። ናቲ ግን በዚህ ሁኔታ ውስጥ ሆኖ እያየችው ትሁት በኔ በኩል ዝም ማለት የለባት መናገር አለባትና ከእናቱ ጋር ማገናኘት አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ አሁን ላይ ገዛኸኝ እንግዲህ ቶሎ ብሎ ያችን ሴት ወይም ደግሞ ሚስቱን ለመግደል እያሰበ ነው ቤቲን እየነገራት ነው ያለው። ካልሆነ ግን ይሄ ነገር ሊታወቅብን ይችላል። ምክንያቱም አሁን ላይ
ከገዛኸኝ የሚፈልገውን ነገር ካላገኘ ናቲ በየቀኑ መመላለሱ አይቀርም። ነገር ግን አሁን ላይ ሁለቱ በሌሉበት ቤቲና ገዛኸኝ በሌሉበት መጥቶ እናቱን ቢያገኝና አሁን ላይ ሁለቱንም እንደማይለቃቸው ግልጽ ነው። ለዛም ነው እንግዲህ ገዛኸኝ ቶሎ ብሎ ማስወገድ ያሰበው። ነገር ግን በዚህ በኩል ደግሞ ቤቲ ይህን ነገር ማድረግ እንደሌለበትና ትንሽ መታገስ እንዳለበት ነው የነገረችው። ቤቲም ብትሆን ከዚህ በፊት ናቲን አስጠንቅቀዋለች አባቱ የዋዛ እንዳልሆነና ዞሮ ዞሮ እሱ ላይም የሆነ አደጋ ስለሚፈጠር እንደዚህ አይነት ችግር ውስጥ እንዳትገባ ብላ እያስፈራራችሁ ነው። ይህንን ደግሞ ቤቲ የምትለው ለምንድን ነው? ለራሷ ገንዘብና ጥቅም ስትል ነው። ያንን ሀብት ንብረት ወደ ራሷ እንዲያስተላልፍላትና እንደገና ደግሞ ያንን ሀብት ንብረት የት ነው እንኳን የሚባል ቤቲ ጋር ነው ብሎ ሊናገር ስለሚችል በዚህ ጉዳይ ውስጥ እንግዲህ ናቲ እጁን ጣልቃ እንዳይገባ ፈልጓል ማለት ነው። ሌላው በኩል ደግሞ እንግዲህ አሁን ላይ ናቲ ትሁቴ የደበቀችው ነገር እንዳለ አውቋል፣ ባኗል። ምክንያቱም ያንን ነገር ከነገረችው በኋላ እንቅልፍ በአይኑ አልዞረም። የሚያስበው የሚያስጨንቀው የሚያቃዠውላ እናቱ በህይወት እንዳለችና እናቱ እንዳልሞተች ነው። ምክንያቱም ገዛኸኝና ቤቲ እናቱን እንደቀበሯትና እንደሞተች አብዳ እንደሞተች ቢነግሩትም ነገር ግን እሱ በዚህ ጉዳይ አምኖ ነበር። አሁን ላይ ነች እንግዲህ ትሁቴ ይህንን ነገር እንዲጠራጠርና እንዲያስብ ያደረገችው ማለት ነው። ስለዚህ መጪውን ይህንን ነገር የሚያረጋግጠው እናቱ እንዳልሞተችና እንደገና ደግሞ እናቱ በህይወት እንደኖረች እንዳለች ገዛኸኝና ቤቲ እያስጨነቋትና እያስገድዷት አዛ እያረጓት እንደሆኑ የሚያውቀው መቼ ይሆናል ብላችሁ ነው የምታስቡት? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ናቲ በራሱ በኩል ለማጣራት እየሞከረ ነው። እናቱ ምን ሆና እንደሞተችና በምን መልኩ እንደሞተች ምን አሟት እንደሞተች ሁሉም ነገር እያጣራ ነው። ነገር ግን ከአባቱ ይህንን ጥያቄ ቢያቀርብለትም ነገር ግን ገዛኸኝ ምንም አይነት ስለ እናቱ መረጃ አልነገረውም፣ ወይም ደግሞ በምን ህመም ሞታ እንደሆነ አልነገረውም። ጭራሽ ረስቼዋለሁ ነው ያለው። ይሄ ማለት ምንድነው? የሆነ ያልተፈታ እንቆቅልሽ እንዳለ ነው ናቲ የተረዳው። ከሱም ብሶ ጭራሽ እኮ እንዴት ሚስቱ ምን እንደሆነች እንደሞተችና በምን መልኩ እንደሞተች ማስተዋወስ ካልቻለ ይሄ ነገር ሌላ ነገር እንዳለው ከቱቴ መረዳት ይችላል ብዬ ነው ማስበው። አሁን ላይ ከገዛኸኝ ያንን ነገር መረጃ እንኳን ባያገኝም ቤቲንም ተመልሶ ጠይቋት ነበር። ነገር ግን ቤቲ ያሰበችው ስለ ገንዘብና ስለ ብር ነበር ይመስላት። ቤቲ እንደሚታወቀው አሁንም ቢሆን ናቲን ትወደዋለች፣ ታፈቅሯለች፣ ከሱ ጋር መሆን ነው የምትፈልገው። እንደገና ደግሞ እሱ የሚፈልገውን ነገር ደግሞ እንዲያገኝ ለመርዳት ትፈልጋለች። ነገር ግን በማይሆን መልኩ ከእሷ ጋር የፈለገችውን ነገር እንዲያደርግና እሷ የምትፈልገውን ነገር እንዲያደርግላት ነው የምትፈልገው። ነገር ግን አሁን ላይ ገዛኸኝን እንደጠየቀው አባቱን እንደጠየቀው እንግዲህ ናቲ ቤቲን ቢጠይቃትም ነገር ግን ቤቲ ምንም አይነት መረጃ እሷም እንደማታውቅ ነው የነገረችው። ስለዚህ ናቲ አሁን ላይ ስለ እናቱ አንዳንድ መረጃዎችንና እናቱ እንዳልሞተች እየባነንና እያወቀ የመጣ ይመስለኛል። ስለዚህ ይህንን ነገር ደግሞ በምንድን ነው የሚያረጋግጠው? በቱቴ ነው ብዬ ነው ማስበው። አሁን ላይ እናቱ እንዳልሞተችና በህይወት እንዳለች እዛ ቤት ተዘግቶባት እንግዲህ ራሷ ባልየው እየቀጠቀጣት እንደሆነ የምታውቀው ትሁቴ ነች። ስለዚህ ይህንን ነገር እንግዲህ ትሁቴ ለናቲ ማረጋገጥ አለባት ብዬ ነው ማስበው። ይህንን ነገር ግን ማታደርግ ከሆነ እሷም ራሷ ከነሱ የተሻለ ሰው ትሆናለች ብዬ አላስብም። እሷም እንደነሱ ገዳይ ልትሆን ነው ማለት ነው። ስለዚህ አሁን ላይ ናቲ የደረሰበትን መረጃ ልታረጋግጥለት የምትችለው ትሁቴ ስለሆነች ትሁቴ ለናቲ ሁሉንም ነገር ማስረዳትና መናገር አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ላይ በስተመጨረሻ ከሁሉ መረጃ ከሰበሰበ በኋላ ናቲ የሞተችበት መቃብር እናቱ ጋር ለመሄድ ወስኗል ማለት ነው። በስተመጨረሻ እንግዲህ አባቱ ክፍል ቢገባ ኖሮ የሆነ መረጃዎችን ሊያገኝ ነበር። ነገር ግን ትሁቴ እዛ የከለከለችው ምክንያት ምንድነው? አባትና ልጅ እንዳይጣሉ ብላ ፈልጋ ይሆናል ብዬ ነው ማስበው። ነገር ግን አሁን ላይ የሚፈልገውን ነገር ወይም ደግሞ እናቱ ትክክለኛ ከሞተች የተቀበረችበትን መቃብር ማየት እፈልጋለሁ ብሎ ነው ወደዛ እየሄደ ያለው ማለት ነው። ስለዚህ አሁን ላይ ያንን መቃብር ካጣው እውነት እናቴ አልሞተችም ሊያስብ ይችላል ወይስ አይችልም? እንደገና ቤቲም ለገዛኸኝ እየደወለችለት ነው። ይህንን ነገር ደግሞ የምትደውልለት ለምንድን ነው? ናቲ የእናቱን ሞት ሊያጣራ ነው። ስለዚህ የሆነ ነገር ፍጠር ለማለት እንደሆነ ግልጽ ነው። ስለዚህ አሁን ላይ ናቲ በስተመጨረሻ እውነቱን ያውቃል የምትሉ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ
መጠየቃችሁ እንዳረሱ። እንግዲህ በዛሬው በትሁት ክፍል ያላችሁን የተሰማችሁን ሐሳብ አስተያየት ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። በኔ በኩል እንግዲህ የዛሬው አስተያየት ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።